የኡራኤል ሰፈር ልጆች በማታን በኩል ሆነው ያለቀ የቢራ ጠርሙስ በእጃቸው ይዘው ልጁን ሊገሉት እንደሆነ የተረዳችው የዝጉብኟ ቤት ባለቤት ታቦታትን እየጠራች መማፀን ጀመረች። የትራምፕ አስተዳደርና በድንበር የገቡት የኡራኤል ልጆች እውነተኛ ታሪክ ከባለ ታሪኮቹ ጸሐፊ፣ ስደተኛው ተራኪ ቤተልሔም ሰለሞን። ታሪኩን እስከ መጨረሻው ድረስ ያዳምጡት። ይህንን ፕሮግራም ስፖንሰር ያደረጉላችሁ አብነት ገበያ 332 ፓርክ አቬኒው ባልቲሞር ሜሪላንድ 21201 እና የእናት ሁሉን አቀፍ ገበያ 8224 ፊላደልፊያ ሮድ ሮዝዴል 21237 ሜሪላንድ ናቸው። ከአገር ቤት እስከ አሜሪካ ሁሉም የሚያስፈልጋችሁ እኛ ጋር አለ። ኑ ጎብኙን ይሏችኋል። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። የዋሽንግተን ዲሲ ዝጉብኝ ቤቶች ገና ማታን ብቅ ሲል በደስታና በጭብጨባ ይደምቃሉ። ወንድ ሴቱ የእጅ ምልክት ይሰጠዋል አብሯቸው እንዲቀመጥ። ቁመታም አለባበስ የሚያውቅ የቀይ ዳማ የሴቶችን ቀልብ የሚስብ ወንዳ ወንድ የሚባል ልጅ ሲሆን በዛ ላይ ጨዋታና ተረቡ ጥርስ አያስከድንም። ከሀገር ቤት ጀምሮ ከሚያውቁት ጓደኞቹ ውጭ በያበሻው መዝናኛና ዝጉብኝ ቤት የሚያዩት አብዛኛዎቹ አበሻ ወንዶች አይወዱትም። አጠገባቸው ካሉት ሴቶች ጀምሮ የቡና ቤቱን አስተናጋጆችም ቀልብ የሚስበው እርሱ እንደሆነ ስለተረዱም ሊሆን ይችላል። ማታን ተወልዶ ያደገው አዲስ አበባ ኡራኤል አካባቢ ነው። በትንሹም በትልቁም ኡራኤልን ብሎ መማል ይቀነዋል። አባቱ አቶ እንዳለ ይባላሉ። መርካቶ አዳራሽ 3 ቦታ ሱቆች ሲኖሯቸው ገጠር መሬትና ሌላም ንብረታቸው እንዲጠበቅ ያገቧት ሚስት አለቻቸው። ከማታን እናት 10 ልጆችን ወልደዋል። 1 ብር ሳያወጡ ገቢ መሰብሰብ ላይ ትኩረት አድርገው የነገዱት አባቱ ሀብታም የሚባል ደረጃ ላይ ቢደርሱ ቆጥበው የሰበሰቡትን ገንዘብ ሳይጠቀሙበት እድሜና ጤና ማጣት እየተፈራረቀ መከራ ሲያበላቸው ወደው ሳይሆን በግድ ኑዛዜ እንዲፈጽሙ ቤተሰቡን ሲያስገድዳቸው ነው የመጨረሻ ልጃቸው የሆነው ማታን ያልጠበቀው ሀብት በእጁ የገባው። ታላላቆቹ የጋራ እንነግድ ገንዘቡን አላግባብ እንዳታጠፋ ቢሉትም የእድሜ ጓደኞቹ ለደላላ እየከፈሉ ድንበር እያቋረጡ ሀገር እየለቀቁ መሄዳቸው ነበር የእሱን ቀልብ የገዛውና እሱም ለደላላ ከፍሎ ቤተሰቡን እንኳን ሳይሰናበት ድንበር ለቆ ከሀገር ወጣ። ከአንዱ ሀገር ወደ ሌላው ሀገር ደላላው ለሌላው ደላላ አሳልፎ በሰጠው ቁጥር ክፈል እየተባለ ብራዚል ላይ ሲደርስ ገንዘቡ አለቀ። ማታን በጣም ግራ ስለገባው ታላቅ ወንድሙ ጋር ኢትዮጵያ ደውሎ ገንዘቤ አሜሪካ ሳልደርስ አለቀ፣ ገንዘብ ላክልኝ፣ ብራዚል ነኝ ያለሁት ሲለው ብራዚል እኮ ቆንጆ ሀገር ነው፣ የግድ አሜሪካ መግባት አይጠበቅብህም፣
እዛው ሰርተ ብላ ብሎ ስልኩን ዘጋበት። ቀድመውት አሜሪካ የገቡት የኡራኤል ሰፈር ልጆች ገንዘብ አሰባስበው ልከውለት በሜክሲኮ ድንበር አቋርጦ ነው ህልሙን ያሳካው። ማታንን ካሳንችስ እያንዳንዱ ጭፈራ ቤት መቼም የማያውቀው ሰው አልነበረም። አባቱ ሱቅ ውስጥ ተቀጥሮ ሲሰራበት የዋለውን ገንዘብ ከበር መልስ ላለውም ለሌለውም ሲጋብዝ አምሽቶና ጠግቦ ጠጥቶ ሊነጋጋ ሲል ገብቶ ይተኛል። አንጎበሩና እንቅልፉን በደንብ ከተወጣ በኋላ ወደ ከሰዓት ላይ ፏ ብሎ ዘንጦ ሌላ ሰው መስሎ ወደ ስራ ሲገባ ታላቅ ወንድሙና እህቱ በግንባራቸው ሲያዩት ገና እኔ ንግግር አልፈልግም፣ አንድ ሰው እንዳይናገረኝ ይላል ቀድሞ። እህቱ አንተ መቼም ምሰው አትሆንም፣ ምን ቀን እንደተፈጠርክም አይገባኝ፣ ሰው እንዴት አንድ ቀን እንኳን ተሳክቶለት በጠዋት ስራ አይገባም ብላ መጮ ስትጀምር ደንበኞች ወደ ሱቁ ይገቡና ንግግሯን ታቋርጣለች። በቃ የማታን ህይወት ሁሌም እንደዚህ ነው፣ ምቾት፣ ድሎት። አሜሪካ ገብቶ ጥገኝነት ጠይቆ የሥራ ፈቃዱን እንዳገኘ ባለቤቶቹ አበሾቹ ሆኑ ነዳጅ ማደያና ሸቀጥ መሸጫ ሱቅ ውስጥ ተቀጥሮ ሲሰራ አርብ እስከሚደርስ አያስችለውም። ቅዳሜማ የዋንጫ ምሽት ነው እያለ ዋሽንግተን ዲሲን ካሳንችስ አስመስሏት እሁድ በጠዋት ስራ መግባት ስለሚያስቸግረው አላርሙ ሲቀሰቅሰው ለባለቤቶቹ ይደውልና የአክስቴን መርዶ ተረድቼ ለቅሶ ላይ ስለሆንኩ አትጠብቁኝ አልመጣም ብሎ እሪ ብሎ የእውነት አስመስሎ ያለቅሳል። አለቆቹም የእውነት ይመስላቸውና ለቅሶ እንድረስ ሲሉት ኧረ በፍጹም አያስፈልግም ብሎ ይምላል፣ ይገዘታል። በሳምንቱ አጎቴ፣ ከዚያም እህቴ፣ አባቴ መርዶ እውነት እንዳልሆነ እየገባቸው መጣ። እረስቶት አንድ እሁድ ላይ ደውሎ እናቴ ሞታ ለቅሶ ላይ ነኝ ሲላቸው የዛሬ 15 ቀን እኮ እናቴ ሞተች ብለህ አስፈቅደ ነበር እኮ ሲሉት ነው ያስታወሰው። ይቅርታ፣ ዛሬ ገጠር ያለችው የአባቴ ሚስት ነች ያረፈችው፣ እንጀራ እናቴ ማለት ነበረች፣ ለእኔ ግን ያው እናቴ ነች፣ እናት ማለት ነበረች ብሎ እንደለመደው ስቅስቅ ብሎ አለቀሰ። ስልኩን ከዘጋው በኋላ እናቴም ሆነች እንጀራ እናቴ አንድ ናቸው፣ ዝም ብላችሁ እሺ አትሉም ብሎ የተዘጋው ስልክ ላይ ባረቀበት። ሁሌም ቅዳሜ የዋንጫ ነው የሚባልበት አንዷ ጎዶሎ ቅዳሜ ላይ ከኡራኤል ጓደኞቹ ጋር ሆነው እራት ሲመገቡ ሲጠጡና ሲዝናኑ ካመሹ በኋላ ከሌሊቱ 8 ሰዓት ቤቱ ሲዘጋ ተሰብስበው ወደ አንዱ ዝጉብኝ ቤት አመሩ። ሁሉም የነበሩበት ቤት ሰዓት አልፎ ሲዘጋ ከያሉበት ግር ብለው ስለገቡ ከመቅጽበት ቤቷ ሞላች። ሲሻ ይዞ የተቀመጠው፣ መጠጥ ያዘው፣ ሙዚቃው፣ በአጠቃላይ አንዱ አንዱን በሞቅታ ካልሆነ በማይሰማማበት ሁኔታ ላይ ባሉበት ሰዓት አንዱ በትከሻ ገፋኝ ብሎ ከማታን ጋር ለድብድብ ይጋበዛል። ያኔ የኡራኤል ሰፈሩ ልጆች በማታን በኩል ሆነው ያለቀ የቢራ ጠርሙስ በእጃቸው ይዘው ልጁን ሊገሉት እንደሆነ የተረዳችው የዝጉብኟ ቤት ባለቤት ታቦታትን እየጠራች መማፀን ጀመረች። የሚመጣው አደጋ
ለሁሉም እንደሚተርፍ ታይቷታል፣ ሕገ ወጡን ንግዷን ጨምሮ። ና እደጅ ይዋጣልናል ብሎ ማታን ሞቼ ይገኛሉ አለ። ጓደኞቹ ሊከተሉት ቢፈልጉም ማንም እንዳይከተለኝ ብሎ የተጋጣሚ የሆነ ሸሚዝ ጨምድዶ ይዞ ወደ ውጭ ወጣ። አንገቱ ድረስ ጠግቦ የጠጣው ማታን ሕቅ እያለው የተደባለቀው መጠጥ ወደ ላይ ልውጣ ብሎ እየታገለው አንተን እኔን የሰደብከኝ አሳያለሁ፣ ቆይ የት ሰፈር ልጅ እንደሆንኩ አሳያለሁ ኡራኤልን አለና የእጅ ስልኩን ከኪሱ አውጥቶ 911 ደወለ። በርቀት ሆነው ጉዳዩን ሲከታተሉ የነበሩ ጓደኞቹ የፖሊስ መኪና ሲያዩ አካባቢውን ጥለው ተሰወሩ። ፖሊሱን ማናገር የጀመረው ማታን በተሳሰረ ምላሱ ምን እንደተከናወነ ባለው አቅም ካስረዳው በኋላ ተጋጣሚውን ወደ እስር ቤት እንዲወስደው ትዕዛዝ ሲሰጠው አይኑን ለደቂቃ እንኳን ሳያርገበግብ ሲያዳምጠው የነበረው ግንብ የሚያክል ፖሊስ የሁለቱን ሁኔታ በደንብ ካስተዋለ በኋላ በስካር መንፈስ ውስጥ ያሉትን ሁለቱን ተጋጣሚዎች ነገሩን ሳያገር ሊያሰናብታቸው ብጣሽ ወረቀት አውጥቶ ስለ ጉዳዩ የሚያመላክት ቁጥር ጫር ጫር ማድረግ ሲጀምር እኔ ያልኩ በሰራው ነው፣ አለዚያ መምጣት ምን ትርጉም አለው? ምንድን ነው ብሎ ፖሊሱ ላይ ጮኸበት። ፖሊሱ ትዕግስቱን ጨረሰና ማታንን አስሮ ይዞት ሄደ። የጥገኝነት የፍርድ ቤት ሂደቱ ያላለቀው ማታን ፖሊስን በማስፈራራት ወንጀል ተከሶ ዳኛ ቤት ቀረበ። እድለኛው ማታን ቤተ ክርስቲያን በየሳምንቱ እሁድ ለ3 ወር እየሄደ እንዲካፈል ተካፍሎ ሲያበቃም በሚሰጠው ፎርም ላይ አስፈርሞ የተሰጠውን ቀነ ገደብ ሲያበቃ ለፍርድ ቤቱ እንዲያስረክብ፣ ከዛም ከዚሁ ጋር በተያያዘ ተመሳሳይ ክስ ሲመጣ እንደሚደረገው የተመረጡ አካባቢዎችን በቀን ለ2 ሰዓት ያክል በየሰፈሩ እየተዘዋወረ ቆሻሻ እየሰበሰበ እንዲያጸዳ ተፈረደበት። ጊዜው ኑሮት ቤተ ክርስቲያን ድርሽ ብሎ የማያውቀው ማታን በዕድሜ የገፉ አዛውንቶች አልፎ አልፎ ብቅ የሚሉበት ትልቁ የካቶሊክ ቤተ ክርስቲያን የሚፈረመውን ወረቀት ይዞ ከጠዋቱ 4 ሰዓት ይደርሳል። የቤተ ክርስቲያኑ አገልግሎት እንዳለቀ ወረቀቱን ያስፈርምና ያልተፈረሙ ቀኖችን እየቆጠረ ከምዕመናኖቹ ቀድሞ ወጥቶ ይሄዳል። ሁሉን ነገር አጠናቆ ሲጨርስ እንደተለመደው ዲሲነ ካሳንችስ ማስመሰሉን እንደቀጠለ ብዙም ሳይቆይ የጥገኝነቱ ጥያቄ ተቀባይነት እንዳጣ ለማታን ግድም አልሰጠው። የመጨረሻ የሽኝት ግብዣ ተደርጎ አሜሪካንን ተሰናብቶ ጠቅልሎ ኢትዮጵያ ገብቶ ትዳር መስርቶ ልጆች አፍርቶ ዛሬ በአገሩ ይኖራል። ተፈጸመ።